በመካከለኛው ምስራቅና በምስራቅ አፍሪካ ጂኦፖለቲካዊ ምህዳር ውስጥ ለብዙ አስርተ ዓመታት የዘለቀውና ለካይሮ ዲፕሎማሲያዊ የበላይነት እንደ ዋነኛ የጀርባ አጥንት ሆኖ ያገለገለው የፓን አረብ ብሔርተኝነት አስተሳሰብ እየተዳከመ ስለመምጣቱ ይነሳል። የዚህ አስተሳሰብ መዳከም ደግሞ ግብጽ በኢትዮጵያ ላይ ታደርግ የነበረውን ሁለንተናዊ ጫናና የቀጠናውን የኃይል ሚዛን ፍጹም በሆነ ደረጃ አናግቶታል ይባላል። የታሪክ ማህደር የሚያሳየው ካይሮ ቀደም ባሉት የፖለቲካ ምዕራፎች ሁሉ የራሷን ጸጥታዊ፣ ስትራቴጂካዊና ብሔራዊ ጥቅሞች በተለይ ደግሞ የአባይ ወንዝ የናይልን ፍጹም የብቸኝነት አጠቃቀም ጉዳይ የመላው የአረብ ማህበረሰብ የጋራ አጀንዳ፣ የጋራ የደህንነት ስጋትና የህልውና ፈተናን አስመስላ የማቅረብ እጅግ በጣም ከፍተኛ የሆነ ዲፕሎማሲያዊና ፕሮፓጋንዳዊ አቅም ነበራት። ይህ የአረብ ብሔርተኝነት አስተሳሰብና የጋራ ማንነት ፖለቲካም ለካይሮ ከተፈጥሯዊ የህዝብ የኢኮኖሚና የወታደራዊ አቅሟ በላይ የሆነ እጅግ ሰፊ ስትራቴጂካዊ ጥልቀትን በመስጠት የኢትዮጵያን የተፈጥሮ ሀብት የመጠቀም ሉዓላዊ መብት በአረብ ሊግ ሀገራት የጋራ የፖለቲካ የኢኮኖሚና የዲፕሎማሲ ስምምነት ለመገደብና ለመቆጣጠር የሚያስችል ትልቅ የጦር መሳሪያ ሆኖ በተሳካ ሁኔታ ሲያገለግል አስቆይቷል። ይሁን እንጂ ዛሬ ያየነው ያለው አዲሱ የዓለም አቀፍና የቀጠናዊ ፖለቲካ ምህዳር በተጨባጭ የሚያመላክተው ይህንን የግብጽ የግል ፍላጎት ወደ መላው አረብ የጋራ የስጋት ትርክት የመቀየር አሮጌውና የተለመደው ስልታዊ ስርዓት አሁን ላይ ሙሉ በሙሉ ሊባል በሚችል ደረጃ እየተዳከመና እየከሰመ ስለመምጣቱ ነው። ይህንን ያሳያል የተባለው አዲስ ጽሑፍ ደግሞ ኢንስቲትዩት ኦፍ ፎሬን አፌርስ ይዞ ወጥቷል። ዛሬ ልዩ ጥንቅራችንን በዚህ ጽሑፍ መሰረት በማድረግ ነው ወደ እናንተ የምናደርሰው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ። የግብጽ የበላይነት መዳከምና ለኢትዮጵያ የተፈጠረው ስትራቴጂካዊ ድል በምን መልኩ ሊገለጽ ይችላል የሚለው ዛሬ ዋነኛው አጀንዳችን ይሆናል። ስለዚህ በድጋሚ አብራችሁ እንድትቆዩ ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። ይህ የታሪካዊው ምሰሶ መናጋትና የፓን አረብ ትስስር መላላት ግብጽ ዛሬ በዓለም አቀፍ ደረጃም ሆነ በአህጉራዊ መድረኮች ላይ ያላትን የዲፕሎማሲ ተሰሚነትና የማስገደድ አቅምን በእጅጉ ቀንሶታል። ቀደም ሲል በአረብ ሊግ ማዕቀፍ ውስጥ ካይሮ የምታስተላልፋቸው ውሳኔዎችና የምታወጣቸው መግለጫዎች በሙሉ ያለምንም ቅድመ ሁኔታ በሁሉም አባል ሀገራት ዘንድ እንደ ወጥ መመሪያ ይወሰዱ የነበረ ቢሆንም አሁን ላይ ግን ይህ ፍጹም የበላይነት መናመኑና የመክሸፉ ሚስጥር የአረብ ሀገራት የራሳቸው ብሔራዊ ኢኮኖሚያዊና ጂኦፖለቲካዊ ጥቅም የሚያስቀድሙበት አዲስና ነፃ የምክንያታዊነት ምዕራፍ ላይ ስለመድረሳቸው መረጃዎች ያሳያሉ። የባህረ ሰላጤው ሀገራትም ሆኑ ሌሎች የአረብ ሊግ አባላት አሁን ላይ የውጭ ግንኙነት ፖሊሲያቸውን የሚቀርጹት በስሜታዊነት ወይም በአሮጌው የወንድማማችነት ትርክት ላይ ብቻ ተመስርተው ባለመሆኑ ግብጽ የኢትዮጵያን በቀጠናው ከፍ ማለት፣ የታላቁን የህዳሴ ግድብ ግንባታ ማጠናቀቅና የናይል ወንዝ ፍትሃዊ ልማትን በተመለከተ የምታቀርበውን እጅግ የተጋነነ የስጋት ትርክት እንደ ቀድሞ በጭፍን የሚቀበል ከአዲስ አበባ ጋር ያለውን ግንኙነት የሚያቋርጥ ወይም በአስገዳጅ የዲፕሎማሲ ማዕቀፍ ውስጥ የሚሳተፍ ጠንካራና ወጥ የሆነ ጸረ ኢትዮጵያ የአረብ ህብረትን በቀላሉ ማግኘት አልተቻለም። ይህ የኃይል ሚዛን መለወጥ በናይል ተፋሰስ ፖለቲካ ላይ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድና በመካከለኛው ምስራቅ የፖለቲካ ግንኙነት ላይም አዲስ የታሪክ ምዕራፍ የከፈተ ሲሆን የካይሮ ዲፕሎማሲያዊ ብቸኝነትንም ከቀን ወደ ቀን ይበልጥ ጎልቶና ፈትልኮ እንዲወጣ አድርጎታል። ይህንን የፓን አረብ ብሔርተኝነት መክሰም ይበልጥ ያፋጠነው ደግሞ በአረቡ ዓለም የተፈጠረው አዲሱ የኢኮኖሚና የቴክኖሎጂ ሽግግር ፍላጎት መሆኑ በጥልቀት መረዳት ያስፈልጋል። እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ግዙፍ የባህረ ሰላጤው ኃይላት የራሳቸውን የወደፊት የኢኮኖሚ ህልውናና የምግብ ዋስትና ለማረጋገጥ ከአፍሪካ ቀንድ በተለይ ደግሞ ሰፊ መሬት፣ የውሃ ሀብትና ታዳጊ የገበያ አቅም ካላቸው እንደና ሀገራችን ኢትዮጵያ ከመሳሰሉ ሀገራት ጋር ቀጥተኛ ጠንካራና ስትራቴጂካዊ ግንኙነት መመስረት የግድ የሚላቸው ደረጃ ላይ ስለመድረሳቸው ነው መመልከት የምንችለው። እነዚህ ሀገራት የግብጽን ታሪካዊና የቆየ የውሃ ፖለቲካ ፍላጎት ለማርካት ሲሉ ብቻ የራሳቸውን የቢሊዮን ዶላር ኢንቨስትመንት እድሎችን፣ የወደብ ልማት እቅዶችንና የቀጠናው ትስስር ጥቅሞች አሳልፎ ለመስጠት ፍላጎት የላቸውም። በዚህ ምክንያት ግብጽ በካይሮ የሚገኘውን የአረብ ሊግ ዋና መስሪያ ቤትን በመጠቀም አሁንም ድረስ በተደጋጋሚ የጋራ መግለጫዎችን ለማውጣትና በኢትዮጵያ ላይ ዲፕሎማሲያዊ ጫናን ለመፍጠር ብትሞክርም እነዚህ መግለጫዎች ግን በምድር ላይ ምንም አይነት ተግባራዊ ተጽዕኖ ማሳደር የማይችሉ የይስሙላና የወረቀት ላይ የፖለቲካ ጩኸቶች ብቻ ሆነው ቀርቷል። የኃይል ሚዛኑ ከሰሜን አፍሪካዊቷ ካይሮ ፍላጎት ወጥቶ ወደ ባህረ ሰላጤው ሀገራት ብሔራዊ ጥቅምና ወደ አፍሪካ ቀንድ ተጨባጭ የምድር እውነታ መሸጋገሩ ኢትዮጵያ በቀጠናው ላይ የጀመረችውን ሁለንተናዊ የልማትና የሉዓላዊነት ጉዞ
ያለምንም ትልቅ ዓለም አቀፋዊ እንቅፋት እንድታስቀጥል ሰፊ ዲፕሎማሲ እይታንና ስትራቴጂን ከፍቶ ሰጥቷታል። ግብጽ በኢትዮጵያ ላይ በየመድረኩ የምታደርገውን ሁለንተናዊ ዲፕሎማሲ ጫናና የተጽዕኖ ስልት ከጥቅም ውጭ ያደረገው ዋናው መሰረታዊ ምክንያት ቀደም ሲል የካይሮን ክልላዊ ተጽዕኖ በብዙ እጥፍ ያሳደገላትና ያጎላላት የነበረውን አሮጌውን የፖለቲካ ቋንቋ ወይም ስልታዊ ትርክት ሙሉ በሙሉ በማጣቷ ነው። የታሪክ ማህደር የሚያሳየው የፓን አረብ ብሔርተኛነት አስተሳሰብ እንደ አንድ ዲፕሎማሲያዊ ጋሻና መጋረጃ ሆኖ በማገልገል የካይሮን ብሔራዊ ድንበር ተሻግሮ እስከ ባህረ ሰላጤው አገራት ድረስ የፖለቲካን መግባባት ለመፍጠር የህዝብ አስተያየትን ለመቀየርና በኢትዮጵያ ላይ የተቀናጀ ዓለም አቀፋዊ ማዕቀብ ለመጣል ይርዳት የነበረ ቢሆንም ዛሬ ግን የናይል ወንዝ የደህንነት ጉዳይና የኢትዮጵያ በቀጠናው በኢኮኖሚ ከፍ ማለት ለአረቡ ማህበረሰብ እንደ ጋራ የህልውና ስጋት ተደርጎ ሊወሰድ አልቻለም። ኢትዮጵያ የአባይን ውሃ ለህዝቧ የኤሌክትሪክ ኃይል አቅርቦትና ለኢኮኖሚ ልማት በምትጠቀምበት ወቅት ግብጽ ጉዳዩ የአረብ የውሃ ደህንነት ፈተና ወይም አረብ ዋተር ሴኩሪቲ አድርጋ ለማቅረብ የምታደርገው ተከታታይ ጥረት አሁን ላይ ከፍተኛ የትርክት ኪሳራ ገጥሞታል። ይህ ማለትም ካይሮ ከተፈጥሯዊ አቋሟ በላይ በዓለም መድረክ ላይ ግዙፍና አስፈሪ ሆና እንድትታይ ያደረጋት የነበረውን ዋነኛው ፖለቲካዊ መሳሪያ አሁን ባለው የ2026 ተጨባጭ ሁኔታ ሙሉ በሙሉ ከጥቅም ውጭ ሆኗል ማለት ነው። ይህ የትርክት መለወጥና የአቀራረብ መክሸፍ ግብጽን ለዘመናት ከተመካችበት ቀጠናዊ ስትራቴጂካዊ ጥልቀት ወይም ስትራቴጂክ ደብዝ እንድትፈናቀል አድርጓታል። ቀደም ባሉት ጊዜያት የኢትዮጵያን የተፋሰሱን የበላይነት የመቀልበስና የአዲስ አበባን የጂኦፖለቲካዊ ተጽዕኖ እድገት የመቋቋም ጠንካራ የውጭ አጋር የነበራት ግብጽ በአሁኑ ወቅት የራሷን የውሃ ደህንነት ጉዳይ ከራሷ የውስጥ አቅም ከምጣኔ ሀብታዊ ቀውስና ከቀጥተኛ የሁለትዮሽ ዲፕሎማሲያዊ ድርድር ውጪ በሌላ የውጭ ኃይል አስገዳጅ ጫና ማስፈጸም የማትችልበት አስቸጋሪ ደረጃ ላይ እንድትደርስ አድርጓታል። ኢትዮጵያ ይህንን በግብጽ የዲፕሎማሲ መዋቅር ውስጥ የተፈጠረውን የትርክት ክፍተትና የስልት መላላት በጥልቀት በመረዳት የራሷን ፍትሃዊ ልማት ጥያቄዎች፣ የኃይል አቅርቦት ፍላጎቶችና የቀጠናዊ ትስስር እቅዶች ያለምንም የአረብ ሊግ የተቀናጀ የዲፕሎማሲ እንቅፋት ማሳደግ የምትችልበትን ወርቃማ እድልም ማግኝታለች። የካይሮ አሮጌና በቬቶ ኃይል ላይ የተመሰረቱ የዲፕሎማሲ ልማዶች በአዲሱ የምክንያታዊነትና የጋራ ተጠቃሚነት አስተሳሰብ መተካታቸው ለኢትዮጵያ ታላቅ ስትራቴጂካዊ እፎይታንና የወደፊት የልማት ዋስትናን የሰጠ ታሪካዊ ክስተት ሆኗል። የግብጽ የትርክት ኪሳራ ይበልጥ ጎልቶ የወጣው የዓለም አቀፉ ማህበረሰብና ታላላቅ መንግስታት የናይልን ጉዳይ ከታሪካዊ ስምምነቶች ይልቅ በተጨባጭ የምድር ላይ ፍትሃዊነት መለካት መጀመራቸው ምክንያት ነው። ካይሮ አሁን ድረስ የ1929ና የ1959 የቅኝ ግዛት ዘመን የውሃ ክፍፍል ስምምነቶችን እንደ ዋና የክርክር ነጥብ ይዛ ለመቅረብ ብትሞክርም ይህ አቀራረብ ግን አዲስ አበባ የምታራምደውን ለሁሉም ወገን ፍትሃዊና እኩል ተጠቃሚነት ወይም ኢኩዊታብል ኤንድ ሪዝነብል ዩቲላይዜሽን የሚለውን ዘመናዊ መርህ ሊያሸንፍ አልቻለም። የአረብ ሀገራት ጭምር የኢትዮጵያን የልማት ጥያቄ በጭፍን መቃወም የፍትሃዊነት መርህን መጣስ መሆኑና ከቀጠናው እውነታ ጋር እንደሚያጋጫቸው በመገንዘባቸው የግብጽን የብቸኝነት የባለቤትነት ትርክት ወደ ጎን በመተው የራሳቸውን ዲፕሎማሲያዊ መስመርን መምረጥ ጀምረዋል። ይህ የትርክት ውድቀትና ሽንፈት ደግሞ ግብጽ በዓለም አቀፍ የህግና የፖለቲካ መድረኮች ላይ ያላትን የመከራከር አቅም ያዳከመው ብቻ ሳይሆን ኢትዮጵያ የጀመረችውን ሁለንተናዊ የኢኮኖሚ ግንባታም በራሷ የውስጥ ኃይልና በቀጠናዊ አጋርነት እንድታጠናክር ሙሉ መንገድን ከፍቶላታል። የአፍሪካ ቀንድ በአሁኑ ወቅት የግብጽ የባህላዊ ዲፕሎማሲያዊ ተጽዕኖ መዳከምና የቀደመው የኃይል ሚዛን መፈራረስ በግልጽ ከሚታይባቸው ቀጠናዎች መካከል ዋነኛው ስፍራ ሆኖ ይገኛል። ኢትዮጵያ ዛሬ ላይ ግብጽ በቀላሉ ልታንቀሳቅሰው ልታዘውና በአንድ ወጥ የፖለቲካ አቅጣጫ ልታሰልፈው የምትችለውን አንድ ወጥ የሆነ የአረብ ህብረትን ወይም የርዕዮተ ዓለም ብሎክን በግንባር አትጋፈጥም። ይልቁንም አዲስ አበባ በአሁኑ ወቅት ፍላጎቶቻቸው፣ ስልታዊ ግቦቻቸውና የጂኦፖለቲካዊ አጀንዳዎቻቸው እርስ በርሳቸው በከፍተኛ ደረጃ ከሚለያዩ አልፎም በቀጥታ ለመጋጨት ዳር ከሚሉ በርካታ ቀጠናዊና ዓለም አቀፋዊ ኃይላት ጋር በተናጠል በብልሃትና በተለያዩ ዲፕሎማሲያዊ መድረኮች ላይ እየተደራደረችና ጥቅሟን እያስከበረች ትገኛለች። የባህረ ሰላጤው ሀገራት ቱርክ፣ ቻይና፣ የምዕራባውያን ኃይላት፣ የአፍሪካ ህብረት ተቋማትና የቀይ ባህር ዳርቻ ሀገራት በአፍሪካ ቀንድ የራሳቸው የተለያየ ብሔራዊ ጥቅምና ስትራቴጂካዊ ተጽዕኖ መስመር ይዘው የሚንቀሳቀሱ በመሆናቸው ካይሮ እነዚህን ሁሉ የተለያዩ ኃይላት አስተባብራ በአንድ ወጥ ጸረ ኢትዮጵያ አቋም ላይ ለማሰለፍ የምታደርገው የቆየ ጥረት አሁን ባለው የ2026 ተጨባጭ እውነታ ሊሳካ አይቻልም። ይህ በቀጠናው ውስጥ የሚታየው የተዋናዮች መበራከት፣ የአጀንዳዎች መደራረብና የስልታዊ ፍላጎቶች መለያየት ለኢትዮጵያ የውጭ ፖሊሲ እጅግ ምቹና ሰፊ የመንቀሳቀሻ ሁኔታን ፈጥሯል። ግብጽ አሁንም ቢሆን በተለያዩ የዲፕሎማሲ መድረኮች ላይ አዳዲስ ጥምረቶችን ለመመስረት የአፍሪካ ቀንድ ሀገራት በአዲስ አበባ ላይ ለማነሳሳትና የኢትዮጵያን ተጽዕኖ ለመግታት ብትሞክርም የምታደርጋቸው እንቅስቃሴዎች ግን የኢትዮጵያን ዲፕሎማሲያዊ መስመር ሙሉ በሙሉ ሊዘጉ ወይም ሊያደናቅፉ አይችሉም። በአፍሪካ ቀንድ ውስጥ የሚገኙት የባህረ ሰላጤው ሀገራት በተለይም የተባበሩት አረብ ኤምሬትስና ሳውዲ አረቢያ ከኢትዮጵያ ጋር ያላቸውን ጠንካራ የኢኮኖሚ ኢንቨስትመንት፣ የወደብ ልማትና የደህንነት ትስስር የግብጽን ታሪካዊ ፍላጎት ተከትለው ከኢትዮጵያ ጋር ያላቸውን ትርፋማና ስልታዊ ወዳጅነት የሚያበላሹበት ምንም አይነት ምክንያትም መሰረትም የላቸውም። ይህ በአሰላለፍ ላይ የመጣው መሰረታዊ ለውጥ ደግሞ የአፍሪካ ቀንድን የኃይል ሚዛን በአዲስ መልኩ እንዲዋቀር እንዲቀረጽ አድርጓል። በዚህ አዲስ የጂኦፖለቲካ ምህዳር ውስጥ የኢትዮጵያ ዲፕሎማሲያዊ ጥንካሬ ይበልጥ የጎላው
ሌላው ደግሞ ሀገሪቱ ራሷን በቀጠናው ውስጥ ሊተካ የማይችል የኢኮኖሚና የጸጥታ ምሰሶ አድርጋ ማቅረብ በመቻሏ ምክንያት ነው። የባህረ ሰላጤው ሀገራትም ሆኑ ሌሎች ዓለም አቀፍ ተዋናዮች በአፍሪካ ቀንድ ዘላቂ ሰላም፣ የምግብ ዋስትናና የንግድ መስመር ደህንነትን ለማረጋገጥ ከኢትዮጵያ ጋር መተባበር ግድ እንደሚላቸውም በሚገባ ተገንዝበዋል። ካይሮ የምታራምደውና ሌሎችን ለማግለል የምትመኘው የድሮ ፖለቲካ በቀጠናው አዳዲስ መሰረተ ልማቶችን ለመዘርጋትና ኢኮኖሚያዊ ትስስርን ለመፍጠር ለሚፈልጉ ኃይላት እንቅፋት ሆኖባቸዋል። አዲሱ የአፍሪካ ቀንድ የጂኦፖለቲካዊ አሰላለፍ የግብፅን ባህላዊ የማስገደድ አቅም ያዳከመ ከመሆኑም በላይ ኢትዮጵያ ከተለያዩ ተዋናዮች ጋር ያላትን ግንኙነት በራሷ ብሔራዊ ፍላጎት ልክ እንድትቀርጽና የቀጠናው መሪ ተዋናይነቷን ይበልጥ እንድታረጋግጥ ሰፊ በርን የከፈተላት መሆኑን መመልከት እንችላለን። አረብ ሊግ ባለፉት ዓመታት ለግብጽና ለሱዳን ታሪካዊ ፍላጎቶች ወገንተኝነትን የሚያሳዩ የኢትዮጵያን ሉዓላዊ መብት የሚጋፉ የተለያዩ ፖለቲካ መግለጫዎችን በተከታታይና በደመቀ ሁኔታ ቢያወጣም እንኳን እነዚያ መግለጫዎች ግን በናይል ተፋሰስ ተጨባጭና ምድራዊ እውነታዎች ላይ ምንም አይነት ለውጥ ማምጣት ሳይችሉ መቅረታቸው ለዚህ እየወደቀ የመጣው የግብጽ ተጽዕኖ ዋነኛው አቀጣጣይ ነገር አድርገን ላስቀምጠው እንችላለን። ኢትዮጵያ እነዚህን በአረብ ሊግ አዳራሾች ውስጥ የሚወጡትን መግለጫዎች በሙሉ የአፍሪካን ወንዝ፣ የአፍሪካን ልማትና የአፍሪካን የውስጥ ጉዳይ ወደ አረብ የዲፕሎማሲና የፖለቲካ መድረክ ለማዘወር የሚደረጉ ህገወጥ ኒዮ ኮሎናሊዝም ወይም ቀኝ ግዛታዊ አስተሳሰብ የተጠናወታቸው እንዲሁም ፍጹም ተቀባይነት የሌላቸው ጥረቶች እንደሆኑ በመግለጽ በቁርጠኝነት ውድቅ ማድረጓ ይታወቃል። ይህ የኢትዮጵያ ጽኑ አቋምና ጥንካሬ እንዲሁም የተፋሰሱ ተጨባጭ እውነታዎች በግብጽ ፍላጎትና ስሜት መሰረት ሊቀየሩ አለመቻላቸው ካይሮ በአረብ ሊግ በኩል የምታገኘውን ዲፕሎማሲያዊ ድጋፍ ይዘት የሌለው የይስሙላና የመድረክ ፖለቲካ ፍጆታ ብቻ ሆኖ እንዲቀር አድርጎታል። ትልቁ የፖለቲካና ስትራቴጂካዊ እውነታ ግን ከግብጽ ፍላጎት ውጪ ወደ ሌላ አዲስ አቅጣጫ እየተጓዘ ነው የሚገኘው። ኢትዮጵያ በአባይ ወንዝ ላይ የገነባቸውን የታላቁ ህዳሴ ግድብ ወይም ገርድ ግንባታ በስኬት አጠናቃ በይፋ ወደ ስራ ማስገባቷና በተግባር ከፍተኛ መጠን ያለው ውሃ መያዝ መቻሏ በሁለቱ ሀገራት መካከል ለዘመናት የቆየውን የሁለትዮሽ የዲፕሎማሲ ጫናና ተጽዕኖ መዋቅሩ ሙሉ በሙሉ ዋጋ ቢስ እንዲሆን አድርጎታል። ግብጽ በአረብ ሊግ በኩል የምታደርገውን የዲፕሎማሲ ጩኸትና የምታዘንባቸው የውግዘት ቃላት በምድር ላይ በሲሚንቶና በብረት የተገነባውን የታላቁን የህዳሴ ግድብ እውነታን ሊለውጡት እንደማይችሉ በተግባርና በታሪክ ተረጋግጧል። አብዛኞቹ የአረብ ሊግ አባል ሀገራት በመደበኛ መግለጫ ደረጃ ለግብጽ ያላቸውን ዲፕሎማሲያዊ አጋርነት ቢያሳዩም በተግባር ግን በታችኛው የወንዙ ክፍል ላይ ስላለው የልማት እውነታ፣ ስለ ቀጠናው የኃይል ፍላጎትና ስለ ኢትዮጵያ የማይቀለበስ ሉዓላዊ መብት ያላቸው ግንዛቤ ከመቼውም ጊዜ በላይ እያደገ ነው የመጣው። በመሆኑም ነው የዲፕሎማሲ መግለጫዎች በናይል ተፋሰስ ላይ አዲስ እውነታን ከመፍጠር ይልቅ የድሮን ስርዓት ናፋቂነትና የፖለቲካ ብቸኝነትን ከማንጸባረቅ የዘለለ ሚና ሊኖራቸው ያልቻለው። ይህ በፖለቲካ መግለጫዎችና በምድራዊ እውነታዎች መካከል ያለው ሰፊ ክፍተት የሚያሳየው ደግሞ የግብጽ ዲፕሎማሲያዊ ተጽዕኖ ምን ያህል ከአዲሱ ዘመን አስተሳሰብ ጋር እንደተጋጨ ነው። የባህረ ሰላጤው ሀገራት ሳይቀሩ በአረብ ሊግ ስብሰባዎች ላይ የግብጽን የውሳኔ ሀሳቦች ከመደገፍ ባሻገር ከኢትዮጵያ ጋር ያላቸውን የሁለትዮሽ የኢኮኖሚ ትብብርና የኃይል ልማት ኢንቨስትመንት በከፍተኛ ደረጃ እያሳደጉት ይገኛሉ። ይህ የሚያሳየው በአረብ ሊግ የሚሰጡ ድምጾች ለካይሮ ይሉኝታን ለመስጠት የተደረጉ የዲፕሎማሲ ስነ ስርዓቶች እንጂ የኢትዮጵያን እድገት ለመግታት የተወሰኑ እውነተኛ ስልታዊ አቋሞች አለመሆናቸውን ነው። ኢትዮጵያ በተግባር ያሳየችው የልማት ጽናትና የግድቡ እውን መሆን የአረብ ሊግ መግለጫዎችን ወደ ተራ የታሪክ ማስታወሻነት የቀየረው ሲሆን አዲስ አበባም በናይል ተፋሰስ ላይ አዲሱና ፍትሃዊውን የኃይል ሚዛን የበላይነት በተግባር እንድታረጋግጥ ያስቻላት ሆኗል። ግብጽ በኢትዮጵያ ላይ ለዘመናት ተጠቀምባቸው የነበሩት አሮጌ የዲፕሎማሲያዊ ጫና ዘዴዎች በአሁኑ ወቅት ውጤታማ መሆን ያቆሙት በሁለቱ ሀገራት መካከል ዓለም አቀፍ ተቀባይነትን ለማግኘት የሚቀርቡት የክርክር መሰረቶችና ስልታዊ ይዘቶች ሙሉ በሙሉ በመቀየራቸው ምክንያት ነው። ግብጽ አሁንም ድረስ የቅኝ ግዛት ዘመንን፣ የውሃ ክፍፍል ስምምነቶችን፣ የታሪክ ድርሳናትንና የወንዝ ዳርቻ ቀዳሚ ተጠቃሚነት መብቶችን ወይም ዳውንስትሪም ስታተስ ብቻ መሰረት አድርጋ ለመከራከርና ዓለም አቀፉን ማህበረሰብ ለማስማማት የምትሞክር ሲሆን ኢትዮጵያ በበኩሏ በተጨባጭ ቀጠናዊ ተጽዕኖ፣ ሪጂናል ኢምፓክት፣ በህዝብ ብዛት ስፋት፣ በገበያ ትስስር፣ በታዳሽ ኃይል አቅርቦት እምቅ አቅምና በጋራ እድገት ላይ የተመሰረተ ፍጹም አዲስና ዘመናዊ የክርክር መስመር ይዛን ነው የቀረበችው። ካይሮ ያለፈውን የታሪክ ልማድና የብቸኝነት ይገባኛል ጥያቄን ደጋግማ ስታቀርብ፣ ኢትዮጵያ ደግሞ በአንጻሩ የአፍሪካ ቀጠናዊ ትስስርን፣ ፍትሃዊ የሀብት አጠቃቀምንና ሁሉንም የታችኛውና የላይኛው ተፋሰስ አገራት በእኩልነት ያካተተ አዲስ ቀጠናዊ አሰራር አስፈላጊ ስለመሆኑ በጽኑ ትከራከራለች። ይህ ክርክር መሰረት ሽግግር በዓለም አቀፉ ማህበረሰብ በታላቅ የኃይል ማዕከላትና በባህረ ሰላጤው ሀገራት ዘንድም የኢትዮጵያን የፖለቲካ ተቀባይነትና ሞራላዊ የበላይነት ከፍ እንዲል አድርጎታል። የግብጽ ዲፕሎማሲያዊ አቋም ሙሉ በሙሉ የተመሰረተው ደግሞ የቀይ ባህርና የናይል ወንዝን ጂኦፖለቲካዊ ጉዳዮች በአሮጌው ሌሎችን በሚያገለውና ለግብጽ ብሔራዊ ፍላጎት ብቻ ፍጹም ቅድሚያ በሚሰጠው ህግ ስር አውቆና አጥብቆ ለማቆየት በሚደረግ የኋሊት ጥረት ላይ ነው። በአንጻሩ የኢትዮጵያ አቀራረብ የሚያሳየው ቀጠናው በከፍተኛ
በከፍተኛ ፍጥነት መለወጡንና አዳዲስ ተጨባጭ የምድር እውነቶች ደግሞ አዳዲስ የህግ ስምምነቶችን ሁሉን አቀፍ ውይይቶችንና ተቋማዊ አሰራሮችን እንደሚፈልጉ ነው። በዚህ ምክንያትም የኢትዮጵያ የልማት የንጹህ ኤነርጂ አቅርቦትና የቀጠናው የምግብ ዋስትና አጋርነት ትርክት የግብጽን የታሪክ እሰጥ አገባና የብቸኝነት የበላይነት ይገባኛል ጥያቄ ትርክት በከፍተኛ ደረጃ እየበለጠውና ዋጋ እያሳጣው ነው የመጣው። ይህ የሐሳብና የትርክት ሽግግር ግብጽን በአህጉራዊ መድረኮች ላይ ጭምር ትልቅ ዋጋ አስከፍሏታል። የአፍሪካ ህብረትም ሆነ ሌሎች ቀጠናዊ ተቋማት የኢትዮጵያን አፍሪካዊ መፍትሄ ለአፍሪካ ችግሮች የሚለውን መርህና የታችኛው ተፋሰስ አገራት ሳይጎዱ ኃይል የማመንጨት ፍላጎትን በተፈጥሮ ሀብት የመጠቀም መብት አድርገው ነው የሚረዱት። ግብጽ የናይልን ጉዳይ የሉዓላዊነትና የደህንነትን ቀውስ አድርጋ ለማቅረብ የምታደርገው ጥረት የኢትዮጵያ የኢኮኖሚ ትስስርና የቀጠናው የኤሌክትሪክ ኃይል ትስስር አጀንዳ ወይም ሪጂናል ፓወር ግሪድ ባስመዘገበው ስኬት ተውጧል። ይህ ማለት የክርክሩ መድረክ ከውሃ ክፍፍል ወደ ቀጠናዊ ልማትና ኢኮኖሚያዊ አጋርነት በመቀየሩ ምክንያት ካይሮ በአሮጌው የቀኝ ግዛት ቋንቋ በአዲሱ የፖለቲካ ምህዳር ውስጥ ተጽዕኖ መፍጠር እንዳትችል ስልታዊ መጋረጃ ተገፎባታል ማለት ነው። የግብጽ የአረብ ተጽዕኖና የፓን አረብ ብሔርተኝነት መላላት ለኢትዮጵያ ታሪካዊና ሰፊ የሆነ ስትራቴጂ መከፈት ወይም ስትራቴጂክ ኦፕኒንግ እንዲሁም ዲፕሎማሲያዊ ምህዳር እድል ፈጥሮላታል። ይህ አዲስ የጂኦፖለቲካ እድል ኢትዮጵያ ከባህረ ሰላጤው ሀገራት፣ ከአፍሪካ አህጉራዊ ሀገሮች፣ ከቱርክ፣ ከቻይና፣ ከምዕራባውያን ሀገራት ጋር የምታደርገውን ሁለንተናዊ ግንኙነት በሙሉ ቀደም ሲል እንደነበረው በግብጽ የተቃውሞ ጣሪያና ስጋት ውስጥ ሳያልፍ በቀጥታ የራሳቸውን የጋራ ጥቅም ብቻ መሰረት አድርገው እንዲገነቡና እንዲያሳድጉ አስችሏቸዋል። ኢትዮጵያ በአሁኑ ወቅት ራሷን እንደ አንድ የናይል ወንዝ መነሻ ሀገር ብቻ አድርጋ በማቅረብ የምትወሰን ሳትሆን ይልቁንም እንደ ትልቅና ማራኪ የአፍሪካ የገበያ ማዕከል፣ የቀጠናው የንጹህ ታዳሽ ኃይል ዋነኛ አምራች፣ የወደፊት የሎጂስቲክስ አጋርና በአፍሪካ ቀንድና በቀይ ባህር አካባቢ ሊተካ የማይችል ወሳኝ የደህንነትና የመረጋጋት ተዋናይ አድርጋ በማቅረብ የሚያስችል ሁለንተናዊ አቅምን በተግባር ነው የገነባችው ኢትዮጵያ። እነዚህ አዳዲስና ገለልተኛ የሆኑ የዲፕሎማሲ አጋርነቶች ለኢትዮጵያ እጅግ የላቀ የኢኮኖሚ ጥንካሬና የፖለቲካ መረጋጋትን በዓለም መድረክ ላይ ሰጥቷታል። በተለይም ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ ዩኤኢ ጋር በስትራቴጂካዊ ደረጃ የተፈጠሩት የጠበቁ ግንኙነቶች ግብጽ ቀደም ሲል በአረብ ሊግ በኩል በአዲስ አበባ ላይ ታደርገው የነበረውን የኢኮኖሚ ማግለል፣ የፋይናንስ ጫናና ማዕቀብ የመጣል ጥረት ሙሉ በሙሉ እንዲከሽፍና ዋጋ እንዲያጣ አድርጎታል። በተመሳሳይ መልኩ የቻይና መንግስት በኢትዮጵያ ቁልፍ የስትራቴጂካዊ መሰረተ ልማቶች ላይ የሚያደርገው ግዙፍ የኢንቨስትመንት ፍሰት እንዲሁም የቱርክ ወታደራዊ ቴክኖሎጂያዊና ዲፕሎማሲያዊ ትብብሮች አዲስ አበባ በቀጠናው ላይ ያላትን የቁልፍ ተዋናይነት ሚና ይበልጥ ያረጋገጡና ያጸኑ ሆኗል። ይህ ታሪካዊ ስትራቴጂካዊ መከፈት ኢትዮጵያ በውጭ ፖሊሲዋ ላይ ለዘመናት ስትከተለው የነበረውን የመከላከያ ወይም ዲፌንሲቭ የሆነውን መዋቅር ወደ ማጥቃትና አዳዲስ ዓለም አቀፋዊ እድሎችን ወደ መፍጠር ወይም ፕሮአክቲቭ ዲፕሎማሲ እንድትሸጋገር ትልቅ አቅም ሆኖላታል። ይህ የዲፕሎማሲያዊ ምህዳር መስፋፋት የግብጽን የቆየ የማስገደድ ስልት ሙሉ በሙሉ ያመከነ በመሆኑን ደግሞ መገንዘብ እንችላለን። ካይሮ ቀደም ባሉት ጊዜያት ማንኛውም ዓለም አቀፍ የፋይናንስ ተቋም ወይም አጋር ሀገር በኢትዮጵያ የልማት ፕሮጀክቶች ላይ በተለይም በውሃ መሰረተ ልማቶች የገንዘብ ድጋፍ እንዲያደርግ ዲፕሎማሲያዊ ቬቶ ኃይሏን ስትጠቀም የነበረ ቢሆንም ዛሬ ግን ያ የጫና በር ሙሉ በሙሉ ተዘግቷል። የባህረ ሰላጤው ሀገራት ካፒታልና የብሪክስ አባል አገራት አዲስ ስልታዊ አስተላለፍ ኢትዮጵያ የራሷን የልማት ፋይናንስ አማራጮች እንድታሰፋ የረዳት ሲሆን ይህም የግብጽን ታሪካዊ የተጽዕኖ ማዕቀብ ሰብሮ ለመውጣትን አስችሏታል። በመሆኑም ስትራቴጂካዊ መከፈት ኢትዮጵያን በቀጠናው ፖለቲካ ውስጥ ወደ ማዕከላዊ የኃይል ዋልታነት ያሳደጋት ብቻ ሳይሆን የካይሮን የቆየ የማዕቀብ ፖለቲካ ደግሞ ከጥቅም ውጪ ያደረገ አጋጣሚ ነው። ኢትዮጵያ የግብጽን የከበባ ስትራቴጂና የጂኦፖለቲካዊ መገፋት ሙከራዎችን ሙሉ በሙሉ ለማክሸፍ የራሷን የተቀናጀ ፈጣንና ባለብዙ ዘርፍ የመከላከያና የማጥቃት ስልታዊ ምላሾችን ቀርጻ በከፍተኛ ቁርጠኝነት እየተገበረች ነው የምትገኘው። የዚህ ሀገራዊ የመከላከያ ምላሽ ዋነኛው ማዕከላዊና በስትራቴጂካዊ ተንታኞች ዘንድ ትልቁ ክብደት የሚሸከም ሎድ ቢሪንግ ተብሎ የተገለጸው ቁልፍ አካል ደግሞ አገሪቱ የባህር በር የማግኘት ወይም የባህር መውጫ ስትራቴጂ ማሪታይም ብሬክ አውት ነው። ጃንዋሪ 2024 ከሶማሊላንድ ጋር የተፈረመው ታሪካዊው የመግባቢያ ስምምነት እንዲሁም በበርበራ በአሰብና በሌሎች አማራጭ ወደቦች ላይ የሚደረጉ ሁለንተናዊ ዲፕሎማሲያዊ መሰረተ ልማታዊ እንቅስቃሴዎች ኢትዮጵያ የባህር በር ባለቤት ለመሆን ያላትን ጽኑ ብሔራዊ አቋም በተግባር የሚያሳዩ ደማቅ ስልታዊ እርምጃዎች ናቸው። የባህር በር መገኘት ለኢትዮጵያ የኢኮኖሚ ዋስትናና የንግድ ደህንነት ማረጋገጫ ብቻ ሳይሆን ግብጽ በጎረቤት አገራት በኩል የዘረጋችውን የከበባ ስትራቴጂ ሙሉ በሙሉ ውድቅ የሚያደርግ ታላቅ ስልታዊና ጂኦፖለቲካዊ እርምጃም ነው። ይህ የኢትዮጵያ የባህር መውጫ ስትራቴጂ በተሳካ ሁኔታ ወደ ተግባር በሚሸጋገርበት ወቅት ደግሞ ግብጽ በኢትዮጵያ ዙሪያ የዘረጋችው የከበባ
ቀስት ወይም አርክ ኦፍ ኢንሰርክልመንት ጥርሱ ተነቅሎ ወደ መያዣነት ኮንቴንመንት ይቀየራል። ያኔ ኢትዮጵያ በቀላሉ ልታከሽፈው ልትበልጠው እንዲሁም የኃይል ሚዛኑን ወደ ራስዋ ልታዞረው የምትችልበት ሰፊ እድልን ይፈጥራል። በአንጻሩ ግን ኢትዮጵያ ለምንም የባህር በር ላንድ ሎክድ ብቻ ሆና የምትቀጥል ከሆነ ይህ የግብጽ ዙሪያዋን የመዝጋትና የመክበብ ስራ ለሀገሪቱ የረጅም ጊዜ ህልውናና ብሔራዊ ደህንነት ትልቅ ስጋት ሊሆን የሚችል ነው። ኢትዮጵያ የውጭ ፖሊሲዋ አሁን ባለው የ2026 ወቅታዊ ሁኔታ የግብጽን የከበባና ወታደራዊ ጥምረት ስራ ሙሉ በሙሉ ከመጠናቀቁና መሬት ከመያዙ በፊት የራሷን ጂኦፖለቲካዊና የማሪታይም መከላከያ መዋቅር በተግባር አጠናቃ ለመጨረስና በከፍተኛ ፍጥነት በትኩረትና በማይወላወል ፖለቲካዊ ቁርጠኝነት እየሰራችበት ነው የምትገኘው። ይህ የኢትዮጵያ ስልታዊ ምላሽ የግብጽን ዲፕሎማሲያዊ መሰረት ያናጋ የባህረ ሰላጤው ሀገራት በቀይ ባህር ላይ ካላቸው የረጅም ጊዜ ጥቅም ጋር በቀጥታ የሚገጣጠም በመሆኑ ነው። ለተባበሩት አረብ ኤምሬትስ ያሉ ኃይላት በበርበራና በአካባቢው ወደቦች ላይ ከፍተኛ የካፒታል ኢንቨስትመንት አላቸው። የኢትዮጵያ በዚያ ቀጠና በባህር ኃይልም ሆነ በንግድ መርከቦች በይፋ መከሰት ደግሞ ለቀይ ባህር ደህንነት ተጨማሪ አቅም እንጂ ስጋት እንደማይሆን ይረዳሉ። ግብጽ የሶማሊያን ሉዓላዊነት ሰንካላ ምክንያት በማድረግ ይህንን ስምምነት ለማደናቀፍ የምታደርገው ጥረት የኢትዮጵያን የህልውናና የልማት ፍላጎት ሊገታ አንቻለም። የባህር በር የማግኘት ስትራቴጂካዊ ጉዞ ኢትዮጵያ የካይሮን የከበባ ስራን ሰብራ ለመውጣት በቀይ ባህርና በኤደን ባህረ ሰላጤ ፖለቲካ ላይ የራሷን የማይናወጥ ታሪካዊ ቦታ እንድታረጋግጥ የሚያስችላት ዋነኛው ስልታዊ መሳሪያ ሆኗል። ኢትዮጵያ በጂኦፖለቲካዊ ምህዳሩ መለወጥ ምክንያት የተፈጠረላትን ይህን አዲስ ስልታዊ መከፈት እንዲሁም ምቹ የዲፕሎማሲያዊ እድል እጅግ በጥንቃቄ በሰከነ የፖለቲካ ስሌትና በከፍተኛ ብልሃት ልትጠቀምበት እንደሚገባም ስትራቴጂ ተንታኞች በጽኑ ያሳስባሉ። የተፈጠረው ዲፕሎማሲያዊ ምህዳር ሰፊ ቢሆንም የኢትዮጵያ ዋና ስልታዊ ዓላማ ግን የግብጽን ታሪካዊ የዲፕሎማሲ ጫናና ማግለል በሌላ አዲስ የውጭ ኃይል ጥገኝነት መተካት መሆን የለበትም። ለምሳሌ ያህል ከባህረ ሰላጤው ሀገራት ጋር በአሁኑ ወቅት በሚደረጉት እጅግ የጠበቁ የፖለቲካ ግንኙነቶችና የካፒታል ትብብሮች ለኢትዮጵያ አስቸኳይ የውጭ ምንዛሬ የትርፍ ኢንቨስትመንትና የዲፕሎማሲ ድጋፍ በዓለም መድረክ ላይ የሚያስገኙ ቢሆንም ሰፊ የሀገር ውስጥ መሬቶችና ስልታዊ ተፈጥሮ ሀብቶችን ለውጭ ሀገራት የረጅም ጊዜ የምግብ ዋስትና ፕሮጀክቶች አሳልፎ በስፋት መስጠት ግን የሀገር ውስጥ ማህበረሰብን ፍላጎት ሊነካ የአፈርና የውሃ ደህንነትን አደጋ ላይ ሊጥልና በረጅም ጊዜ ስልታዊ ሀብቶቻችን ላይም ያለንን የሉዓላዊነት ቁጥጥር ሊያሳጣ የሚችል ነው። የውጭ አጋርነት ጥቅም ከሀገራዊ ሉዓላዊነትና ከውስጥ ሰላም ጋር የማመጣጠን ታላቅ ዲፕሎማሲያዊ ጥበብን ያስፈልጋል። ኢትዮጵያ በቀጠናው ላይ ያላትን ግዙፍ የህዝብ ብዛት፣ ሰፊ ኢኮኖሚ ክብደትና የወታደራዊ ጥንካሬ ወደ ዘላቂ አስተማማኝና በዓለም አቀፍ ደረጃ በይፋ ወደ ታወቀ ተቋማዊ ተጽዕኖ ለመቀየር ስልታዊ እርምጃዎችን መውሰድ ይኖርባታል። ኢትዮጵያ የምትከተለው አጠቃላይ ስልተ ቀመር ሁሉንም የቀጠናው ሀገራት የታችኛውም ሆነ የላይኛው ተፋሰስ ተዋናዮች ያካተተ በህግ ማዕቀፍ የተደገፈ በጋራ ድርድር ላይ የተመሰረተና የጋራ ኢኮኖሚያዊ ጥቅምን በተግባር የሚያረጋግጥ የቀይ ባህርና የናይል ወንዝ አጠቃቀም አዲስ የህግ ስምምነቶችን ወደ መፍጠር ሊያመራ የሚገባ ነው። ከአረብ ሊግ ጋር ሙሉ በሙሉ ወደማይቀለበስ ዲፕሎማሲያዊ ግጭትና ጠላትነት ውስጥ ከመግባት ይልቅ እንደ ታዛቢ ወይም ኦብዘርቨር ስታትስ ሆኖ በተለያዩ ቀጠናዊ ትብብር መድረኮች ላይ በመሳተፍ የሀገሪቱን እውነተኛ የልማት ጥቅም ማስከበርና የግብጽን የብቸኝነት ተበዳይነት ትርክት በሰላማዊ መንገድ ማጋለጥ ሌላኛው ስልታዊ አማራጭ ሊሆን እንደሚችል ይነሳል። ይህ የተመጣጣኝነት ጥበብ የኢትዮጵያን የውጭ ፖሊሲ ይበልጥ የበሰለና አስተማማኝ የሚያደርገው አገሪቱ ከባህረ ሰላጤው ኃይላት የምታገኘውን ድጋፍ ከራሷ የረዥም ጊዜ ብሔራዊ ጥቅሞች ጋር እንድታቀናጅ ስለሚረዳት ነው። የባህረ ሰላጤው ሀገራት በአፍሪካ ቀንድ የሚያደርጉት እንቅስቃሴ በየጊዜው በሚለዋወጥ የራሳቸው የመካከለኛው ምስራቅ የኃይል አሰላለፍ ላይ የተመሰረተ በመሆኑ ኢትዮጵያ የራሷን የውስጥ ኢኮኖሚና የመከላከያ አቅም በራስ የመተማመን መርህ ላይ መገንባት ይኖርባታል። የግብጽን የከበባ ስትራቴጂ ለማምከን የሚደረገው ጥረት የሀገር ውስጥ አንድነትን በማጠናከርና ጠንካራ የኢኮኖሚ መዋቅርን በመዘርጋት መደገፍም አለበት። በመሆኑም የስትራቴጂካዊ መከፈቱን በጥንቃቄ መያዝ አገሪቱ ከውጭ ኃይላት ጊዜያዊ ፍላጎት ነጻ የሆነች በራሷ የምትቆምና የቀጠናውን የሰላምና የልማት ማዕከል እንድትሆን የሚያስችላት የፖሊሲ ብልሃትን የሚጠይቅ ታላቅ የቤት ስራ ነው። በመጨረሻ ግን የልዩ ጥንቅር ቆይታችንን ስናጠቃልለው የተከበራችሁ የገበያ ሚዲያ ተከታታዮቻችን በአፍሪካ ቀንድና በመካከለኛው ምስራቅ የጂኦፖለቲካዊ መድረክ ላይ በአሁኑ ወቅት የገጠመው ታሪካዊ እውነታ እጅግ ግልጽ፣ ፍንትው ያለና የማይቀለበስ የታሪክ ሽግግር መሆኑን ማረጋገጥ እንችላለን። ግብጽ አሁንም ቢሆን የራሷን የሆነ ሰፊ ወታደራዊ አቅም፣ ረጅም የዲፕሎማሲ ልምድና የቀጠናዊ ተጽዕኖ መዋቅር ያላት ሀገር ብትሆንም ያንን ጥንካሬዋን ግን በኢትዮጵያ ላይ እንደ ልብ ለመጫንና በብዙ እጥፍ አሳድጎ ስኬታማ ለማድረግ የሚያስችላት አሮጌው የፓን አረብ ብሔርተኝነትና የወንድማማችነት ስነ ምህዳር አሁን ባለው ተጨባጭ እውነታ ሙሉ በሙሉ ሊባል በሚችል ደረጃ ጠፍቷል። ካይሮ አሁንም በኢትዮጵያ ሉዓላዊ መብቶች ላይ በተለያዩ ዲፕሎማሲያዊ፣ ወታደራዊና የከበባ ስልቶች ጫና ለመፍጠር መሞከሯ በከፍተኛ ሁኔታ ልትቀጥል ትችላለች። ነገር ግን የባህረ ሰላጤው ሀገራትም ሆኑ ሌሎች የዓለም ኃይላት የግብጽን ጠባብ ብሔራዊ አጀንዳና የውሃ ስጋት እንደ ራሳቸው የጋራ የደህንነት እቅድ አድርገው በጭፍን እንደሚሸከሙላትና ከአዲስ አበባ ጋር ያላቸውን ስልታዊ ትስስር እንደሚያፈርሱላት በጭራሽ እርግጠኛ መሆናቸው
አትችልም። ይህ የድሮ ስርዓት መፈራረስና የተጽዕኖ መላላት ነው እንግዲህ ኢትዮጵያ የራሷን ታላላቅ የልማት ፕሮጀክቶች ያለምንም ከባድ ዓለም አቀፍ ማዕቀብና እንቅፋት በተሳካ ሁኔታ እንድታጠናቅቅ ታላቅ ታሪካዊ መንገድን የከፈተው። የወደፊቱ የቀይ ባህርና የናይል ተፋሰስ የኃይል ሚዛን ፍጹም የበላይነት የሚወስነው ደግሞ የትኛው ሀገር ከአዲሱ ተለዋዋጭ ፈጣንና ኢኮኖሚያዊ እውነታ ጋር ራሱን በብልሃትና በፍጥነት ማላመድ ይችላል በሚለው ወሳኝ ስልታዊ ጉዞ ላይ ብቻ ነው። ግብጽ ያለ ባህረ ሰላጤው ሀገራትና ያለ መላው የአረብ ሊግ ሙሉ ስምምነት በብቸኝነት የምታደርጋቸው ነጠላ የፖለቲካ ጫናዎች፣ የወታደራዊ ማስፈራሪያዎችና የጦር ጀት ስምሪቶች ቁማር የራሷ የሆነ አጭር ስልታዊ ገደብ እንዳለው በተግባር አምና መቀበል ይኖርባታል። በአንጻሩ ደግሞ ኢትዮጵያ የተፈጠረላትን ይህንን አዲስና ምቹ የዲፕሎማሲ ምህዳር ወደ ዘላቂ አስተማማኝና ተቋማዊ ቀጠናዊ ተጽዕኖ የመቀየር ከፍተኛ ብቃቷን፣ የውስጥ አንድነቷንና የኢኮኖሚ ጥንካሬዋን በተከታታይ ማሳየትን ይጠበቅባታል። የአፍሪካ ቀንድና የናይል ተፋሰስ የወደፊት እጣ ፋንታ የሚወሰነው ባለፈው ዘመን እንደነበረው በአንድ ወገን ፍጹም የብቸኝነት የበላይነት ወይም ሄጂሞኒና ሌሎች በማግለል አስተሳሰብ ላይ ሳይሆን በአዲሱና በተጨባጭ ምድራዊ እውነቶች ላይ በተመሰረተው ሁለንተናዊ የጋራ ተጠቃሚነት ወይም ዊን ዊን ሶሉሽን በሚለው መርህ ላይ ብቻ መሆኑ የማይታበል ሀቅ ነው። ይህ አዲሱ ምዕራፍ ለኢትዮጵያ የሚያስተላልፈው ታላቅ መልእክት ምንድነው ካላችሁ ግን የተገኘውን የዲፕሎማሲ የበላይነት ወደ ዘላቂ ሰላም የመቀየር ታሪካዊ ኃላፊነት በኢትዮጵያ ላይ እንዳለ ነው። ካይሮ በስትራቴጂካዊ ኪሳራ ውስጥ ባለችበት በዚህ ወቅት ኢትዮጵያ የጀመረችውን የቀጠናዊ ትስስርና የጋራ እድገት ትርክት ይበልጥ በማጠናከር የጎረቤት አገራትን እምነት ማሸነፍ ይኖርባታል። ታላቁ የኢትዮጵያ የህዳሴ ግድብ ግንባታ መጠናቀቁና የባህር በር የማግኘት ጽኑ እንቅስቃሴውና ስራው ኢትዮጵያ በቀጠናው ፖለቲካ ውስጥ ያላትን የአንበሳነት ድርሻ በይፋ ያረጋገጠ ክስተት ነው። በጉልበትና በማግለል ላይ የተመሰረተውን የድሮው የግብጽ ፖሊሲ አሁን ሙሉ በሙሉ አክትሞለታል። የወደፊቱ ብሩህና ተስፋ ሰጪ ዘመን ደግሞ የጋራ እድገትን፣ ፍትሃዊነትንና ኢኮኖሚያዊ ትስስርን ለሚያስቀድሙ የኢትዮጵያ ዘመናዊ የዲፕሎማሲ መስመር ሙሉ በሙሉ የተመቸና የተከፈተ ሆኖ መዝለቁን የሚያረጋግጡ ናቸው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን እስከዚህ ሰዓት ድረስ ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ እጋብዛችኋለሁ። በቀጣይ በሌላ ቪዲዮ በሌላ ርዕሰ ጉዳይ መልሰን እንመጣለን። እስከዛ ድረስ በቸር ሰንብቱልኝ። ሰላም።